አራጎን በአጋጣሚ አንድ እንግዳ ሰማያዊ ድንጋይ አገኘ። አንስቶም በረገጥ አደረገው። ነገር ግን ከተራ ድንጋይ የተለየ አልመሰለውም ነበር። አሁንም ጉጉት ስላደረበት አራጎን ድንጋዩን ወደ ቤቱ ይዞት ሄደና ቀስ አድርጎ መታው። በዚያን ጊዜ ነበር ያልተለመደ ነገር የተገነዘበው። ከውስጡ ባዶ ነበር። በድንገት ድንጋዩ መንቀጥቀጥ ጀመረ። አራጎን በመገረም ይመለከት ነበር። ከዚያም በአይኑ እያየ አንድ ትንሽ ሰማያዊ ዘንዶ ከድንጋዩ ውስጥ ወጣ። በዚያ ቅጽበት አራጎን ያ ድንጋይ በእውነቱ የዘንዶ እንቁላል እንደነበረ ተረዳ። ዘንዶ በጣም ደካማ ነበር። ቀስ እያለ ወደ አራጎን ሲንቀሳቀስ ይወላገዳል ነበር። ከዚያም በድንገት ክንፎቹን ዘረጋ። አራጎን ትንሹን ፍጡር በቀስታ ለመሳምና ለማጽናናት ፈልጎ እጁን ዘረጋ። ነገር ግን በዚያኑ ቅጽበት ሁለቱንም ሰማያዊ ብርሃን ከበባቸው። ብርሃኑ ሲጠፋ ትንሹ ዘንዶ በትልልቅ አይኖቹ እየተመለከተው በአራጎን እቅፍ ውስጥ በምቾት ተኝቶ ነበር። አራጎን አንድ ነገር እንዳስተሳሰራቸው ሁሉ በመዳፉ ላይ ምልክት እንዳለ አስተዋለ። ብዙም ሳይቆይ ዘንዶ ተራበ። አራጎን በፍጥነት ሊመግበው ሞከረ። ነገር ግን መጀመሪያ ላይ እንዴት በአግባቡ መያዝ እንዳለበት አያውቅም ነበር። ልክ በዚያን ጊዜ ከበስተጀርባ ድምፅ መጣ። ዘንዶውም ደንግጦ ቁጥቋጦ ውስጥ ተሸሸገ። አራጎን ለማየት ሄደና ብዙም ሳይቆይ ዘንዶ ስጋ መብላት እንደሚወድ ተረዳ። ይህንን በመረዳት የተሻለ እንክብካቤ ያደርግለት ጀመር። ቆይቶም አራጎን ዘንዶውን በረራ እንዲለማመድ ወደ ክፍት ሜዳ ይዞት ሄደ። ከብዙ ሙከራዎች በኋላ ዘንዶ በመጨረሻ ክንፎቹን ዘርግቶ ወደ ሰማይ ከፍ ብሎ በረረ። አራጎን በትኩረት ይመለከተው ነበር። ነገር ግን ቀስ በቀስ ዘንዶ በሰማይ ውስጥ ተሰወረ። እየበረረ እያለ ዘንዶ በፍጥነት እጅግ በጣም ትልቅ ሆነ እና እንደዚህ ባለ ግዙፍ አካል መሬት ላይ ሲያርፍ ምስኪኑ አራጎን ፈራ። አሁን ዘንዶዋ መናገርም ትችል ነበር። ስሟ ሳፊራ እንደሚባል ነገረችው። በተጨማሪም አራጎን የተመረጠው ፈረሰኛዋ መሆኑን፣ ይህም ማለት እሱ ብቻ ሊጋልባት እንደሚችል ገለጾችለት። እንዲሁም ዘንዶዋ አራጎን ምንም ሳይናገር ሐሳቡን መስማት እንደምትችል ታወቀ። ታሪኩ የሚጀምረው በአንድ ወቅት የዘንዶ ፈረሰኞች ለብዙ ዓመታት በገዙባት አሌጌዣ በሚባለው ምድር ነው። በዚያ ዘመን ህዝቡ ሰላማዊና የበለጸገ ህይወት ይኖር ነበር። ነገር ግን ውሎ አድሮ የምድሪቱ ነገስታት ለስልጣን እርስ በርሳቸው መዋጋት ጀመሩ። አንድ ቀን ጋልባቶሪክስ የተባለ የዘንዶ ፈረሰኛ የገዢዎቹን ሁሉ ድክመት ደረሰበትና በአሰቃቂ ጦርነት ወቅት ኬክ ገደላቸው። ካጠፋቸው በኋላ ጋልባቶሪክስ ለረዥም ጊዜ የአሌጌዣ ብቸኛ ገዢ ሆነ። በጣም አደገኛው ክፍል ግን ጨካኝ አምባገነን መሆኑ ነበር። ማንንም አይፈራም ነበር። የፈለገውንም ያደርግ ነበር። በዚህ ምክንያት ለህዝቡ ነጻነት የሚታገለው ቫርደን የተባለ አማጺ ቡድን ከስልጣን ለማውረድ መሞከር ጀመረ። አንድ ምሽት አያ የተባለች የቫርደን ተዋጊ በጣም አስፈላጊ የሆነ ድንጋይ ከጋልባቶሪክስ ሰረቀች። በዚህ ስርቆት የተቆጣው ጋልባቶሪክስ ድንጋዩን እንዲያስመልስ ደርዛ ለተባለው ጨለማ ጠንቋዩ ትዕዛዝ ሰጠ። ብዙም ሳይቆይ ደርዛና ሰዎቹ አያ ላይ ድንገተኛ ጥቃት ሰነዘሩ። አብረዋት የነበሩትን ሁለት የቫርደን ተዋጊዎች በፍጥነት ገደሉ። አያንም ከፈረሷ ላይ ጣሏት። አያ ለማምለጥ የተቻላትን ያህል ጥረት አደረገች። ነገር ግን ደርዛ በአስማቱ ከበባትና ድንጋዩን እንድትመልስ ጠየቃት። አያ በግልጽ እምቢ አለች። ይልቁንም አስማቷን በመጠቀም ድንጋዩን ወደማይታወቅ ሩቅ ቦታ ሰደደችው። ደርዛ ወዴት እንደሰደደችው እንድትናገር ለማስገደድ ሞከረ። ነገር ግን አያ ምንም አልነገረችውም። አልፎ ተርፎም በውድቀቱ ሳቀችበት። በኋላ አራጎን ስለ ዘንዶዎች የበለጠ ለማወቅ በምሽት በምስጢር ወደ ብሮም ቤት ገባ። እዚያም ስለ ዘንዶዎች ታሪክ የሚናገር መጽሐፍ አግኝቶ ማንበብ ጀመረ። በድንገት ብሮም ተከስቶ አስደነገጠው። በአስቸኳይ እንዲወጣም ነገረው። አራጎን ችላ በማለት ስለ ዘንዶዎች ጥያቄዎችን መጠየቅ ጀመረ። ብሮም ተረበሸና የሚከተለው ሰው እንዳለ ጠየቀው። ከዚያም አራጎን እንዲወጣ በአስቸኳይ ነገረውና በቅርቡ መከራ እንደሚመጣ አስጠነቀቀው። አራጎን ብሮም ውሸታም ሲል ከሰሰውና ፈሪ ብሎ ጠራው። እውነተኛ የዘንዶ ፈረሰኛ እንዳልሆነና ትኩረትን ለመሳብ ብቻ ወሬዎችን አሰራጭቶ መሆን እንዳለበት ተናገረ። አራጎን ከሄደ በኋላ ብሮም ወደ ተደበቀው ቀይ ሰይፉ ተመለከተ። ይህም በእውነት የዘንዶ ፈረሰኛ እንደነበረ ማረጋገጫ ነበር። ወደ ቤቱ ሲመለስ አራጎን አንድ ስጋ ሻጭ የእሱን ስምና የአጎቱን እርሻ ቦታ ለደርዛ ሰዎች አሳልፎ እንደሰጠ በሰረቀ ጆሮ ሰማ። አጎቱ አደጋ ላይ መሆኑን የተረዳው አራጎን ሊያድነው ሮጠ። ነገር ግን ሳፊራ ህይወቱን ለመጠበቅ ወደ ሌላ ቦታ ይዛው በረች። አጎቱን ለማዳን ቀኑ መርፈዱን ነገረችው። አራጎን አሁንም ሊያድነው እንደሚችል ተስፋ በማድረግ እንዲለቃት ለመናት። መጀመሪያ ላይ ሳፊራ እምቢ አለች። ነገር ግን አራጎን ሲያስገድዳት በድርቆሽ ክምር ላይ ጣለችው። አራጎን ወደ ውስጥ ሲሮጥ አጎቱ ቀድሞውኑ ሞቶ አገኘው። በሐዘንና በቁጣ ተሞልቶ እሷ ይዛው ስለሄደች የእሷ ጥፋት እንደሆነ በመናገር ሳፊራን ወቀሳት።
በንዴትም እንድትሄድ ነገራት። ብዙም ሳይቆይ ብሮም ሊረዳው ደረሰ። ነገር ግን አራጎን በቁጣ እሱም እንዲሄድ ነገረው። በክርክራቸው ወቅት ብሮም የአራጎንን እጅ ያዘና በእሱ ላይ ምልክት አየ፣ የዘንዶ ፈረሰኛ ምልክት። ብሮም ወዲያውኑ ተረድቶ ዘንዶ የት እንዳለ ጠየቀው። አራጎን እንድትሄድ እንዳደረጋት መለሰ። አራጎን የአጎቱን አስከሬን በአግባቡ መቅበር ፈለገ። ነገር ግን ገዳዮቹ ከመመለሳቸው በፊት ብሮም በፍጥነት ቤቱን አቃጥሎ አራጎንን በፈረስ ላይ አስገድዶ በመጫን ይዞት ሄደ። አራጎን ከብሮም ጋር ወደ ሩቅ ጫካ ሲሄድ እየነደደ ያለውን ቤቱን በትካዜ ወደ ኋላ ተመለከተ። እዚያም ብሮም አራጎን በሕይወት ከተረፉት የመጨረሻዎቹ የዘንዶ ፈረሰኞች አንዱ መሆኑን ገለጠለት። አራጎን የቫርደን የመጨረሻ ተስፋ እንደሆነ አስረዳው። ምክንያቱም ጋልባቶሪክስን ለማሸነፍ ቢያንስ አንድ ዘንዶ ያስፈልጋቸዋል። ያ ዘንዶ ደግሞ ሳፊራ ነበረች። ብሮም አራጎን ሳፊራን እንዲጠራት ነገረው። አራጎን በሐሳቡ ሲጠራት ወዲያውኑ ተከሰተች። መጀመሪያ ላይ ሳፊራ ብሮም ተጠራጠረችው። ነገር ግን ካያትና ካደነቃት በኋላ አመነችው። ያኔም ቢሆን አራጎን ያጎቱ ሞት የእነሱ ጥፋት እንደሆነ በማመን ሳፊራን ለመጋለብ ፈቃደኛ አልሆነም። ብሮም ሳፊራ እሱን እንደመረጠችው እና የተመረጠ ፈረሰኛ ከሞተ ዘንዶውም አብሮ እንደሚሞት አስረዳው። ጋልባቶሪክስ አራጎን እንዲሞት የፈለገው ለዚህ ነበር። ብሮም ደርዛ በቅርቡ እሱን ለመግደል ራዛኮችን እንደሚልክ ገመተ። ስለዚህ ለደህንነቱ አራጎንን ወደ ቫርደን ምስጢራዊ መደበቂያ ቦታ እየወሰደው ነበር። ሳፊራን ለጥቂት ጊዜ አርቀው ከሰደዱ በኋላ ብሮም እና አራጎን ጉዟቸውን ቀጠሉ። በአንድ ወቅት አራጎን ወራሪዎች በሰዎች ላይ ጥቃት ሲሰነዝሩ አየና ሊረዳቸው ፈለገ። ነገር ግን ብሮም ገና ዝግጁ እንዳልሆነ በመናገር ከለከለው። አራጎን መዋጋት እንደሚችል አጥብቆ ተናገረ። ስለዚህ ብሮም በእንጨት በትር ፈተነው። አራጎን በቀላሉ ተሸነፈ። ብሮምም በጭራሽ እንዳልተዘጋጀ ነገረው። ቆይቶም ብሮም እሳት ለማንደድ አስማት ተጠቀመ። አራጎን እንዴት እንዳደረገው ሲጠይቅ ብሮም የአስማት ቃላቱን ለመግለጥ ፈቃደኛ አልሆነምና እንዲተኛ ነገረው። በማግስቱ አንድ መንደር ደረሱ። ብሮም ለአራጎን ከማንም ጋር እንዳይነጋገር አስጠነቀቀውና ሄደ። ምክሩን ችላ በማለት አራጎን አንጄላ ወደምትባል ጠንቋይ ሄዶ ስለ ወደፊት ሕይወቱ ጠየቃት። እሷም ትልቅ ኃይል በውስጡ እንዳለና በቅርቡ ታላቅ ጦርነት እንደሚዋጋ ተናገረች። በተጨማሪም በሕይወቱ ውስጥ አስፈላጊ አካል ስለምትሆን አንዲት ሴት ጠቀሰች። አራጎን እየወጣ ሳለ የደርዛ ውርጋሎች ጥቃት ሰነዘሩበት። እንደ ዕድል ሆኖ ብሮም በሰዓቱ ደርሶ አዳነው። ከዚያም ባለመስማቱ ተቆጣው። ተጨማሪ ውርጋሎች መታየት ጀመሩ። ብሮምም ተዋጋቸው። ነገር ግን ከአቅም በላይ ነበሩ። ብሮም ሊገደል ሲል አራጎን ቀስት በመተኮስ አዳነው። ከዚያም ሳያውቀው አራጎን ሙሉ ድልድይን ያደቀቀ አስማታዊ ቀስት ተጠቀመ። ይህም ውርጋሎቹ በሙሉ ወደ ውሃ ውስጥ እንዲወድቁና እንዲሰምጡ አደረገ። ሆኖም እንዲህ አይነቱን ኃይለኛ አስማት መጠቀም ሙሉ በሙሉ ስላዳከመው ራሱን ስቶ ወደቀ። ብዙም ሳይቆይ ሳፊራ ልታድነው ደረሰች። በማግስቱ ጠዋት አራጎን ብሮም በአጠገቡ ባለበት ሰላማዊ ቦታ ነቃ። ብሮም ሳፊራ የአራጎንን ፍርሃት ተረድታ የተወሰነ አስማቷን ወደ እሱ እንዳስተላለፈችለት፣ ይህም ያንን ኃይለኛ ቀስት ለመፍጠር እንዳስቻለው አስረዳው። ከዚያም ብሮም የአስማትን ምስጢር ያስተምረው ጀመር። እንዲሁም በሳፊራ አይኖች እንዴት ማየት እንደሚችል አሳየው። ከዚያ በኋላ ወደ ቫርደን መደበቂያ ቦታ ጉዟቸውን ቀጠሉ። በዚህ ጊዜ አራጎን ለመጀመሪያ ጊዜ በሳፊራ ጀርባ ላይ ተሳፈረ። ብሮም በፈረስ በታች ሲጓዝ እሱ ዓለምን ከላይ ሆኖ አየ። በድንገት በሳፊራ እይታ በኩል አራጎን በደርዛ የተላኩ ሁለት ፍጡራን ብሮን ለማጥቃት ተዘጋጅተው አየ። ሊያድነው ፈጠነ። ነገር ግን ከፍጡራኑ አንዱ መሬት ላይ ጣለው። ሳፊራ ግን ከዛፎች ጋር ከተጋጨች በኋላ ቆሰለች። ከፍጡራኑ አንዱ ሊገድላት ሲል አራጎን ከብሮም የተማረውን መተት ተጠቅሞ ገደለው። ወደ ቆሰለችው ሳፊራ ሲሮጥ ሌላ ፍጡር ጥቃት ሰነዘረበት። ነገር ግን ብሮም በቀይ ሰይፉ ልቡን ወግቶ ገደለው። ብሮም በሳፊራ ቁስሎች ላይ መድኃኒት ቀባና በአራጎን ላይ ተቆጣ። በጦርነቱ ውስጥ ፈረሰኛ ሁል ጊዜ መጀመሪያ ስለ ዘንዶ ደህንነት ማሰብ እንዳለበት ነገረው። አራጎን የብሮም እጅ ያዘና በእሱ ላይ የዘንዶ ፈረሰኛ ምልክት አስተዋለ። ብሮምም በአንድ ወቅት የዘንዶ ፈረሰኛ እንደነበረ ተረዳ። ብሮም ዘንዶ ምራዞን በሚባል ከዳተኛ ፈረሰኛ እንደተገደለበት ገለጠ። በኋላ ብሮም ምራዞንን አድኖ ገደለው እና ቀይ ሰይፉን እንደማስታወሻ አስቀረው። ይህ በእንዲህ እንዳለ ደርዛ በአራጎን ህልም ውስጥ አያ ከደርዛ ምርኮ ለመፈታት እርዳታ ስትለምን የሚያሳዩ እይታዎችን በማሳየት ወጥመድ ሊያዘጋጅለት ሞከረ። አራጎን እንደነቃ ሊያድናት ወሰነ። ብሮም አደጋው በጣም ትልቅ እንደሆነ በመናገር እንዳይሄድ አስጠነቀቀው። አራጎን ግን ለመስማት ፈቃደኛ አልሆነም። ወዲያውኑ ሳፊራ ላይ ተጭኖ በረረ። ሳፊራ ልታቆመው ሞከረች። ነገር ግን አራጎን ትዕዛዙን እንድትከተል አዘዛት።
ብዙም ሳይቆይ አርያ የታሰረችበት ቦታ ደረሱ። አራጎን በስርቆት ወደ ውስጥ ገባና ሊያገኛት ቻለ። ነገር ግን በደርዛ ወጥመድ ውስጥ እንደወደቀ አልተገነዘበም ነበር። ወደ አርያ እንደቀረበ ደርዛ ከአስማት ጦር ጋር ከጀርባው ጥቃት ሰነዘረበት። በዚያ ቅጽበት ብሩም ጣልቃ ገብቶ አራጎንን አዳነ። ነገር ግን በሂደቱ ራሱ በከባድ ሁኔታ ቆሰለ። ብሩም መቁሰሉን ያየው አራጎን በቁጣ ተሞልቶ ወደ ደርዛ ቀስት ተኮሰ። ቀስቱ ጭንቅላቱን መታው፣ ነገር ግን ምንም ውጤት አልነበረውም። ደርዛ ተሰወረ፣ ነገር ግን በአርያ ላይ የነበረው መተት ተሰበረ። አራጎንና አርያ የቆሰለውን ብሩም ይዘው ለመሄድ ሞከሩ፣ ነገር ግን በወታደሮች ተከበቡ እና ማምለጥ የማይቻል መሰለ። በድንገት ሳፊራ ጣሪያውን ሰብራ በመግባት ልታድናቸው መጣች። በዚያ ቅጽበት ሙርታግ የተባለ ምስጢራዊ ሰው የተለጠጠ ቀስት ይዞ ተከሰተ። ለአንድ ሰከንድ ያህል ወደ አራጎን ያነጣጠረ መሰለ፣ ነገር ግን በእውነቱ ከጀርባ ጥቃት እየሰነዘረ የነበረውን ወታደር መጥቶ ገደለው። በሳፊራ እርዳታ ማምለጥ ቻሉ። ካመለጡ በኋላ አራጎን ብሮም ለሞት እየተቃረበ መሆኑን አየ። ብሮም ቀይ ሰይፉን ሰጠውና እንደ ደርዛ ያለ ጋኔን ለመግደል ልቡን መውጋት እንዳለበት አስረዳው። አራጎን አስማቱን ተጠቅሞ ብሮን ለማዳን ሞከረ፣ ነገር ግን አልሰራም። ሳፊራ ብሮም በጀርባዋ ተሸክማ የመጨረሻ በረራ አደረገችለት። እንደ ዘንዶ ፈረሰኛ ከበረችው። በዚያ ጉዞ ላይ ብሮም የመጨረሻ ትንፋሹን ተነፈሰ። ወደፊት ከመጓዛቸው በፊት ደርዛ በአስማት መርዝ ስላደረገባት አርያ ራሷን ስታ ወደቀች። በዚያ ቅጽበት ሳፊራ ይከተላቸው የነበረውን ሙርታግን በድንገት ያዘችው። ከዚያም ሙርታግ ታሪኩን ለአራጎን ነገረው። ጋልባቶሪክስ ቤተሰቡን በሙሉ እንዴት እንዳጠፋ እና አሁን ከአራጎን ጎን መዋጋት እንደሚፈልግ ገለጸ። አራጎን ተስማማ። ሙርታግም ወደ ቫርደን ምስጢራዊ መደበቂያ ቦታ በሚወስደው ፈጣን መንገድ መራቸው። በመንገድ ላይ በአንድ ፏፏቴ አቅራቢያ አንድ ኡርጋል አራጎንን አጠቃው፣ ነገር ግን ሙርታግ በሰዓቱ ደርሶ ገደለው። ፏፏቴውን ካለፉ በኋላ በመጨረሻ ከቫርደን ተዋጊዎች ጋር ተገናኙ። ሆኖም ኡርጋሎቹ እዚያ ድረስ እንደተከተሏቸው ማንም አልተገነዘበም ነበር። በተመሳሳይ ጊዜ ጋልባቶሪክስ አራጎንን መያዝ ባለመቻሉ በደርዛ ላይ በጣም ተቆጥቶ ነበር። ነገር ግን ደርዛ ኡርጋሎቹ አራጎንን ተከታትለው የቫርደንን ምስጢራዊ ቦታ ማግኘታቸውን አወቀ። ጋልባቶሪክስ ወዲያውኑ ደርዛ ጦር መርቶ ሁሉንም እንዲያጠፋ አዘዘው። በመደበቂያው ቦታ አራጎንና ሙርታግ የቫርደን መሪ ከሆነው ከአጅሃድ ጋር ተገናኙ። አጅሃድ አራጎን ዘንዶን እንዲጠራ ጠየቀው። አራጎን ሳፊራን ሲጠራት ሁሉም እሷን በማየታቸው ተደነቁ። አራጎን አሁንም በደርዛ መርዝ እየተሰቃየች ያለችውን አርያን እንዲያክሟት ጠየቃቸው። ይህ በእንዲህ እንዳለ ኡርጋሎቹ በምስጢር ከውጭ ያሉትን ጠባቂዎች ገደሉ እና አጅሃድ ኡርጋሎቹ በቅርቡ ጥቃት እንደሚሰነዝሩ መረጃ ደረሰውና የንጉሱ ጦር ከእነሱ ጋር እንደሚሆን ገመተ። አራጎንን ካብረዋቸው ይዋጋ እንደሆነ ጠየቀው። አራጎንም ተስማማ። ሆኖም አጅሃድ በድንገት ሙርታግን ለይቶ አወቀውና ሰዎቹ ወዲያውኑ እንዲይዙ ታዘዘ። እሱ በአንድ ወቅት ቫርደንን የከዳው የምራዞን ልጅ መሆኑን ገለጠ። ሙርታግ እሱም እንደነሱ አባቱን እንደሚጠላ በመናገር ራሱን ለመከላከል ሞከረ። ነገር ግን አጅሃድ አሁንም እንዲታሰር አደረገ። ብዙም ሳይቆይ ደርዛ ከንጉሱ ሙሉ ጦር ጋር ደረሰ። ኃይሉን አነሳስቶ ለጦርነት አዘጋጀ። በሌላ በኩል ደግሞ ቫርዳንም ለጦርነት ተዘጋጀ። አጅሃድ ለአራጎን ለጥበቃ የሚሆን የጦር ትጥቅ ሰጠው። አሁን ሙሉ በሙሉ ያገገመችው አርያ ወደ አራጎን መጥታ ለዚህ ዓላማ እንደተመረጠ ነገረችው። ያለበለዚያ ከብዙ ዓመታት በኋላ የተወለደ ዘንዶ ለምን እሱን ይመርጣል? ከጥቂት ጊዜያት በኋላ ኡርጋሎቹ በሮቹን ሰብረው ወደ ውስጥ ገቡ። አራጎን በአንድ ገደል ላይ ቆሞ ይመለከታቸው ነበር። ከዚያም በፍጥነት ሳፊራ ላይ ተጭኖ እሳት እንድተፋ አዘዛት። በቅጽበት ስፍር ቁጥር የሌላቸው ኡርጋሎች ተቃጥለው ሲሞቱ የጦርነቱ አቅጣጫ ተቀየረ። ይህ በእንዲህ እንዳለ አሁንም በምርኮ ላይ የነበረው ሙርታግ የሚፈታው ሰው እንዲኖር ጮኸ። በድንገት የሚነድ ኡርጋል ሊገድለው በሩን ሰብሮ ገባ። ነገር ግን ሙርታግ በቀላሉ ገደለውና ጦርነቱን ተቀላቀለ። ከዚያም የንጉሱ ወታደሮች ደርሰው ከኡርጋሎቹ ጋር ተቀላቀሉ። አራጎን እንደገና ሳፊራ እሳት እንድተፋ አዘዛት። ብዙ ጠላቶችንም ገደለች። በአንድ ወቅት ሙርታግ በወታደሮች ተከቦ ሊገደል ሲል አራጎን ጣልቃ ገብቶ አዳነው። ብዙም ሳይቆይ አራጎን ከደርዛ ጋር ፊት ለፊት ተገናኘ። ደርዛ የዘንዶ መሰል ፍጡር ለመፍጠር የጨለማ አስማት ተጠቀመና በእሱ ላይ ተጭኖ ወደ ጦርነቱ ገባ። መጀመሪያ ላይ ደርዛ የበላይነቱን አገኘና ፍጡሩ የሳፊራን አንገት ነከሰው። ነገር ግን አራጎን ፍጡሩን በቀይ ሰይፉ መታውና ሳፊራ እንደገና እሳት እንድትለቅ አዘዛት። ከዚያም የቆሰለች ቢሆንም ሳፊራ ጅራቷን ተጠቅማ አራጎንን ወደ ሰማይ ከፍ አድርጋ ወረወረችው። በሚያስደንቅ ፍጥነት አራጎን ቀይ ሰይፉን በቀጥታ በደርዛ ልብ ውስጥ ሰካው።
ምቱ በጣም ኃይለኛ ከመሆኑ የተነሳ ደርዛ ወዲያውኑ ሞተ። አራጎን ከሰማይ መውረድ ጀመረ፣ ነገር ግን ሳፊራ በአየር ላይ ይዛው አዳነችው። ሆኖም ቁስሎቿ በጣም ጥልቅ ከመሆናቸው የተነሳ ከእንግዲህ መብረር አልቻለችም ነበር። ሁለቱም በሰላም መሬት ላይ አረፉ፣ ነገር ግን ሳፊራ ለሞት ተቃርባ ነበር። አራጎን እሷን ለማዳን ሙሉ ኃይሉንና አስማቱን ተጠቀመ፣ ነገር ግን በመጨረሻ ራሱን ስቶ ወደቀ። ሲነቃ ወዲያውኑ ስለ ሳፊራ ጠየቀ። ሙርታግ እሷ እንደሌለች ነገረው። ይህንን ሲሰማ አራጎን ሳፊራ የሞተች መስሎት በከባድ ሐዘን ተዋጠ። ነገር ግን ሙርታግ ፈገግ ብሎ ጠራት እና በድንገት ሳፊራ ሙሉ በሙሉ ደህናና በሕይወት እያለች በፊታቸው ተከሰተች።